እጅህን ስትከፍት ሕይወት ላለው ሁሉ መልካም ታጠግባለህ፣ መልካም ታጠግባለህ። የሰራዊት ጌታ ቅዱስ እግዚአብሔር እንዴት ደግ አምላክ ነህ፣ እንዴት ደግ አምላክ ነህ። ክብር ለእግዚአብሔር ይሁን። እንደምን አረፈዳችሁ። እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ እንደገና እግዚአብሔር እድል ሰጥቶን በዚህ ቀን በእግዚአብሔር ፊት የእግዚአብሔርን ጸጋ እንድንከፋፈል እግዚአብሔር የተመቻቸ ሁኔታ ፈጥሮልን ጤና ሰጥቶን በፊቱ እንድንሰበሰብ ረድቶናል። እንግዲህ እግዚአብሔር ደግሞ ከረዳን የእግዚአብሔርን ሐሳብ በጋራ የምንካፈልበት ጊዜ ነው የሚሆነው። በዚህ መርሃ ግብር ላይ ያው የምትመጡ ቅዱሳን ወንድሞቼና እህቶቼ ያው እንደምታውቁት በማይለወጠው ለዋጭ ዙሪያ ነው የምንነጋገረው። ዛሬ እንደ እግዚአብሔር ፈቃድ ምን ጀምረው ሐሳብ አለ። ይሄ ምን ጀምረውን ሐሳብ ዛሬ የተወሰነውን ፖይንት እናያለን። የሚቀጥሉት ጊዜያቶች ደግሞ የተቀሩት እናያለን። የማይለወጠው ለዋጭ ያው ቤት ነው። እንግዲህ ታትረን እግዚአብሔር በረዳን መጠን እንደ ቤተክርስቲያን በቤት ላይ እንሰራለን። ቤቶች መሰራት አለባቸው። ቤቶች ላይ እንሰራለን። ምክንያቱም የእግዚአብሔር ትልቁ ትኩረት ስለሆነ የእግዚአብሔር ትልቁ ተቋም ስለሆነ እግዚአብሔር አለኝ የሚለው በምድር ላይ ያው ሁለት ነገር አለው ብያቸዋለሁ። አንደኛው የእግዚአብሔር ፈቃድ ወይም እግዚአብሔር አለኝ የሚለው ነገር ቤት ነው። ሁለተኛው ቤተክርስቲያን ነው። ስለዚህ በቤትና በቤተክርስቲያን ጉዳይ ላይ ተግታችሁ እየሰራችሁ ያላችሁ ሰዎች እግዚአብሔር ይባርካችሁ። እግዚአብሔር የኔ የሚለው ትኩረት የሚሰጠውን አለኝ የሚለውን ነገር ስለሆነ የያዛችሁለት በጣም ደስተኞች ልትሆኑ ይገባል። ክብር ለእግዚአብሔር ይሁን። እኛም እንደ ጥሪ እንዳለው አገልጋይ እንግዲህ ወንጌሉን ሰብካለን። በቤተክርስቲያን ሰዎች እግዚአብሔርን ሐሳብ እንዲረዱት ልጁ ኢየሱስ ክርስቶስን የሕይወታቸው ጌታና አዳኝ አድርገው ተቀብለው እንዲድኑ የዘላለም ሕይወት እንዲያገኙ ክርስቶስ በመስቀል ላይ የሰራላቸውን ስራ እንዲረዱት እናስተምራለን፣ እንጸልያለን። ሰዎች ያንን ካወቁ የዘላለም ሕይወት ያውቃሉ እና ኢየሱስን ማወቅ የዘላለም ሕይወት ማወቅ እንደሆነ እናስተምራለን። ከዛ ውጪ ደግሞ ምድር ላይ ሲኖሩ ሰዎች እያንዳንዳችን ባለፈው እንደነገርኳችሁ ከቤት ውስጥ ሊወጣ ነው። ወይ እናት ነን፣ ወይ አባት ነን፣ ወይ ልጆች ነን። ነገ ደግሞ ልጆች የሆኑ ወላጆች ይሆናሉ። እንደዚህ ነው እየተተካካን የምንሄደው እና እግዚአብሔር ያስቀመጠው የኔ የሚለው ነው የማይለወጠው ትልቁ ተቋም ቤት ነው እና በዛ ዙሪያ ነው የምንነጋገረው። እንግዲህ ዛሬ ቤት ውስጥ በጣም ለመኖር ከሚያስፈልገን ነገር ብዙዎቻችን ስለ ቤት ስለ ትዳር ስናስብ ቤት ውስጥ ለመግባትና ለመኖር ቤት መጠለያ እናስባለን፣ ቁሳቁስ እናስባለን፣ የሰርግ ወጪ እናስባለን። ከዛ ከገባን በኋላ ስለምንመገበው ስለምንጠጣው ነገር እናስባለን እንጂ አልፈን ይሄ ትዳር ውስጥ ስንኖር በቋሚነት ሊኖር ስለሚገባው ፍቅር አንነጋገርም። ፍቅሩ ደግሞ የትኛው ፍቅር ነው የሚለውንም ነገር ብዙ ጊዜ አናየውም። እቺ በጣም በጮኝነት ጊዜ ያለችው ሃፒ ሆርሞን የምትሰጠን ደስታዋን ብቻ እንይዝና ስሜታዊ ብቻ እንሆንና እዛ ውስጥ እንገባለን። ከገባን በኋላ ያቺ ስሜት ስትበርድ አብሮ ብዙ ነገር እየጠፋ ነው ያለውና ትዳር ውስጥ ስንገባ ወደ ትዳር ስንገባ በጣም የሚያስፈልጉ እንግዲህ በጣም በርካታ ፍቅርን ተርጉመዋል በግሪኩ። በጣም ብዙ አይነት የፍቅር አይነቶች አሉ። እኔ ሁሉንም አልነካም። ስለ አጋፔ ግን መናገር እፈልጋለሁ። አጋፔ ምክንያት የሌለው ፍቅር፣ ምክንያታዊ ያልሆነ ፍቅር ያስፈልጋል። ስለዚህ ትዳር ውስጥ ሰው ገብቶ ለመኖር የሚፈልግ ከሆነ የሚያስፈልገው ይሄ ስለ አጋፔ የሚባለው ምክንያት የለሽ ከምክንያት በላይ መሆን የሚችለው ፍቅር እንደሚያስፈልግ ልናሰምርበት ያስፈልጋል። ስለዚህ አጋፔ የሚባለው ፍቅር እንትን አይደለም። ምንድነው? ሚና የለው፣ ሚና አልባነት ነው። በቃ ሚና የሌለው ግን በቃ ቃጤ የሌለው ግድግዳ የሌለው በጣም ሰፊ የሆነ ፍቅር ነው የሚያስፈልገው እና ስለዚህ ፍቅር ነው የምንነጋገረው። መጽሐፍ ቅዱስን እናነብና በዚህ በጣም አስፈላጊ ሆኖ 15 የፍቅር ባህሪያት እናነሳለን። ከነዛ መካከል የተወሰኑትን ፖይንቶች ነው ዛሬ የምናየው። ምክንያቱም ቤት ውስጥ ገብተን የማይለወጠው ለዋጭ ውስጥ ገብተን ትዳርን መስርተን ቤተሰብ መስርተን መኖር የምናስብ ሲሆን ሚና አልባን የሆነውን ፍቅር ልንረዳው ያስፈልጋል። ማንም ከማንም ምንም ሳይጥም ያው ብዙ ጊዜ ይሄን ስል ያው ብዙ ጥያቄ እንደምታነሱ አውቃለሁ፣ ግን ደግሞ በጣም አስፈላጊ ነው። ከማንም ምንም ሳንጠብቅ የምንኖርበት ኦልሬዲ ሰው ከትዳር በፊት ሊያቀው ስለሚገባው ነገር ይወቅ የምለው ለዚህ ነው። ከገባም በኋላ ግን ሳንጠብቅ መስጠት የምንችልበትን ይሄንን የፍቅር ህይወት ለመኖር ሬዲ መሆንን ይጠይቃል። ይሄንን ሳንጠብቅ የምንሰጥ ከሆነና ይሄንን ኑሮ መኖር የምንመርጥ ከሆነ ቤታችንን በአዲስ አቅጣጫ ይዘን ለመሄድ ወስነናል ማለት ነው።
ኤክስፔክት የምናረግ ከሆነ የምንጠብቅ ከሆነ ትዳር ውስጥ ገብተን ለመቀበል የምንገባበት ከሆነ ግን የሚያኖረን አይደለም። ትዳሩ ይተፋናል፣ የሚያኖረን አይደለም። ስለዚህ አጋፔ የሚባለውን ፍቅር መጀመሪያ መረዳት ያስፈልጋል። ሰው ወደ እግዚአብሔር ቤት ከመጣ በኋላ የሚረዳውን ፍቅር ይህንን ነው። እኔ ፍቅርን እንዴት ነው የሚተረጎመው? ዮሐንስ ሲነግረን እሱ እኛን እንደወደደን እንጂ እኔ እናንተን እንደወደድኳችሁ እንጂ እናንተ እኔን እንደወደዳችሁኝ አይደለም ነው የሚለው። ፍቅር ኦልሬዲ በመስጠት የተገለጠ ነገር ስለሆነ፣ ስለዚህ በትክክል እኔ ትዳር ውስጥ ገብቶ ሰው በቋሚነት ሳይፎርሽ እግዚአብሔር በሰጠው ዘመንና ጸጋ እግዚአብሔር በሰጠው ዘመን ሁሉ ይህንን ኃላፊነት መወጣት ይችላል ብዬ የማምነው አጋፔ የሚባለው ፍቅር በትክክል የገባው እንደሆነ ነው። በመስጠት ላይ የተመሰረተ ማንም ምንም ሳይጠብቅ ክብርን ሳይጠብቅ ማንነትን ሳይጠብቅ ወርዶ የሚሰጥ መሆኑን ማወቅ ያስፈልጋል። ስለዚህ አጋፔ ለማገልገል ነው የሚገባው እንጂ ለመገልገል አይደለም። ልክ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 13 ላይ ታስታውሳላችሁ፣ ብድግ ብሎ ማበሻ ጨርቅና ውሃ ይዞ ወረደ ይላል። ፍቅር ነው ከሰማይ የወረደ መቀማትን ክብሩን መቀማት እንደሚገባ ነገር ሳይቆጥር ክብሬ ሳይል ማንነቱ ሳይዘው ወርዶ ዝቅ ብሎ ሰርቭ ነው ያደረገው። ስለዚህ አጋፔ ይሄ ነው። ወረደ። እንዲህ አንተ እንዴት የእኛን እግር ታጥባለህ አሉት። መጽሐፍ ነው የሚናገረው። እኔ እንዳደረግኩላችሁ እናንተ እርስ በርሳችሁ እንድታደርጉ ነው የሚለው። እኔ አሁን ማደርገው እናንተ ነገ እንድታደርጉት እርስ በርሳችሁ አጋፔ መስጠት ነው። አጋፔ መገልገል ሳይሆን ማገልገል ነው። ይህንን ፍቅር ስንቶቻችሁ ተረድታችሁታል? በተለይ ላልገባችሁ ሰዎች በጣም ነው የሚጠቅማችሁ። ማትፈቱት ትዳር እንዲኖራችሁ ከፈለጋችሁ፣ ማትወጡበት ቤት እንዲኖራችሁ ከፈለጋችሁ፣ ከገባችሁ በኋላ አንድ ቀን ያው በቬሎ ገብታችሁ በሬሳ ሳጥን የምትወጡበት ህይወት እንዲኖራችሁ ከፈለጋችሁ፣ እግዚአብሔርን አስከብራችሁት ማለፍ ከፈለጋችሁ፣ ይሄ ሚና አልባ የሆነውን ፍቅር ለመኖር የምትፈልጉ ከሆነ አጋፔ ሊገባችሁ ያስፈልጋል። ስለዚህ ትዳር የሚፈልገው ይሄንን ነው። ትዳር የሚፈልገው ለዚህ ደግሞ መጽሐፍ ቅዱስ መሰረት አለን እና በአንደኛ ቆሮንቶስ ምዕራፍ 13 ላይ ያለውን ስለ ፍቅር በተለይ ምዕራፍ 12 ቁጥር 31 ላይ ነገር ግን ከሁሉ የሚበልጠውን ስጦታ በብርቱ ፈልጉ ይላል። ከሁሉ የሚበልጠው ስጦታ በብርቱ ፈልጉ የተባለው ምዕራፍ 13 1 ላይ ይጀምረዋል። ምንድነው ይለው? በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሿሿ ጽናጽል ነኝ። አሁን ይሄ ከሌለኝ ይሄ ዋና ነው። በቃ ከሁሉም ነገር የሚበልጥ ነገር ነው። ስለዚህ ቅዱሳን ወንድሞቼና እህቶቼ ሁላችንም ልንይዘው የሚገባ የገባንም ያልገባንም እንዲሁም ግራ እየተጋባን ያለን ሰዎች ሊኖረን የሚገባ አገልግሎታችንን ሊሆን ይችላል፣ ህይወታችንን የየዕለት ሩጫችንን ሊሆን ይችላል፣ የየዕለቱ እንቅስቃሴያችንን ሊሆን ይችላል። በየዕለቱ የምናደርገውን አክቲቪቲ አፈር የሚያገባ ነገር ነው። ይሄ ከሌለ ትርጉም የለውም። እንደሚንሿሿ ጽናጽል ነው የምንሆነው። ወገኖቼ ይሄ ከጎደለ ዋናው ነገር የለም። ይሄ ነገር ከጎደለ ትርጉም ምንም አይነት ስጦታ ቢኖረኝ ሚስጥርን ባውቅ ሚስጥርን ስጦታ ቢኖረኝ ሚስጥርን ሁሉ ዕውቀትን ሁሉ ባውቅ ተራራንም ከቦታው የሚፈነቅል እምነት ቢኖረኝ፣ ተመልከቱ እነዚህ የጸጋ ስጦታዎች እንደ ክርስቲያን ዛሬ አገልጋዮች ይህንን በደንብ መስማት አለባቸው። ምንም አይነት ስጦታ ቢኖረን፣ ምንም አይነት አገልግሎት ልምምድ ቢኖረን፣ ምንም አይነት ተራራን የሚያፈልስ እምነት ቢኖረን የሚገርም ነው። እነዚህ ነገሮች ሁሉ ሊኖሩ ይችላሉ ያለ ፍቅር ነው እያለን ያለው። ስለዚህ ይሄ ዋና ነገር ነው። ዓለምም የጎደላት ይሄ ነው። ቤታችንም የጎደለው ይሄ ነው። ቤተ ክርስቲያንም የጎደላት ይሄ ነው። የጸጋ ስጦታ አይደለም የሚለው እነዚህ ሁሉ ኖረው ፍቅር ግን ከሌለን ትርጉም የለውም። ከንቱ ነኝ፣ ያለኝን ሁሉ ለድሆች ብሰጥ፣ ሰውነቴን እንዲቃጠል ለእሳት ብዳረግ፣ ፍቅር ግን ከሌለኝ ምንም አይጠቅመኝም ይላል። የሚገርም ነው። ደግነት ሁሉ አለበት ያለ ፍቅር፣ እሳት ውስጥ መግባት አለበት፣ ሰውነቴ ቢቃጠል፣ ይሄ ሁሉ ተደርጎ ፍቅር ግን ከሌለኝ ይላል። ተመልከቱ፣ ያለ ፍቅር ሁሉ እነዚህ ነገሮች ሊኖሩ ይችላሉ። እኔ አሁን እየታየኝ ያለው ነገር ይሄ ነው። በማህበረሰባችን፣ በቤተሰባችን፣ እንዲሁም በትዳሮች፣ እንዲሁም በልዩ ልዩ ግንኙነቶቻችን መካከል የጎደለው ይሄ ነው። የሚመስሉት ነገሮች አሉ፣ ጸጋዎቹ አሉ፣ ሌሎች ደግ የሚመስሉ ከላይ የሚታዩት አርቲፊሻል ነገሮች አሉ። እነዚህ ሁሉ ቢኖሩ እንደዚህ በአደርግ እሳት መቃጠል ውስጥ ሰውነቴ እንዲቃጠል እሳት ውስጥ ብገባ፣ ፍቅር ግን ከሌለኝ ከንቱ ነኝ ይላል። ያለ ፍቅር ሰው እሳት ውስጥ ሊገባ ይችላል። የሚገርም ነገር ነው። ግን ከሌለኝ ምንም አይጠቅመኝም ይላል። ስለዚህ ዛሬ ሁሉ ነገር ደሆነ ምንም አይጠቅም እንዳይሆን ቤታችን፣ ኑሯችን፣ ትዳራችን፣ እኔ ለትዳሮች ዛሬ ይዤ የመጣሁት እሱን እውነተኛ ፍቅር ያስፈልገናል።
አሁን አንቺም ታንተ ይሄ የሚመስለው ሳይሆን ይሄ የምናስመስለው ሳይሆን መጽሐፍ ቅዱስ ፍቅር የሚለውን ፍቅር እስቲ ቼክ እናድርገው። ዛሬ ትንሽዬ ቼክ አፕ እንድናደርግ ነው እዚህ ቆምኩት። እዚህ በየቤታችሁ ያላችሁ እዚህም ያላችሁ ቅዱሳን የእግዚአብሔር ቤተሰቦች ያገባችሁ በትዳር የምትኖሩ እንዲሁም ደግሞ ወደ ትዳር ውስጥ ልትገቡ ያሰባችሁ ሰዎች ምን ይዛችሁ ነው? ይሄ ከሌለ ከንቱ ነው። ምንም አይነት ገንዘብ ቢኖር ዕውቀት ቢኖር ትምህርት ቢኖር ስጦታ ቢኖር ልዩ ልዩ ልምምዶች ቢኖሩ እነዚህ ሁሉ ነገሮች ተሰብስበው ደግነቱ ቢኖር እናም ፍቅር ግን ከሌለ ከንቱ ነው። የቱ ፍቅር? አጋፔ። የቱ ፍቅር? ወሳኙ ፍቅር። ስለዚህ እውነተኛው ይሄ አጋፔ የሚባለውን ፍቅር ሲተርከው ሐዋርያው ጳውሎስ ለቆሮንቶስ ሰዎች እንደዚህ ነው የሚተርከው። አንደኛ ፍቅሩን ምን ብሎ ይነግረናል? ስለ ፍቅሩ ሲነግረን የመጀመሪያው አጋፔ የሚባለው ፍቅር ይላል ታጋሽ ነው ይላል። ቁጥር 4 ላይ ፍቅር ምንድን ነው? ይታገሳል። ፍቅር ይታገሳል። ምን ማለት ነው? ፍቅር ይታገሳል። በቃ እውነተኛ አጋፔ የሚባለው ፍቅር ታጋሽ ነው። እንግዲህ በትዳር ውስጥ የምንኖር ሰዎች እናውቀዋለን። ትዳራችን በግጭት የተሞላ ነው። ትዳራችን በልዩነት የተሞላ ነው። ምክንያቱም ሁለት ሰዎች፣ ሁለት ተቃራኒ ሰዎች፣ ሁለት ጾታ ያላቸው ሰዎች፣ ሁለት የተለያየ ቤተሰብ ያሳደጋቸው ሰዎች፣ ሁለት የተለያየ ፍላጎት ያላቸው ሰዎች ግን በአንድ ጣራ ውስጥ ለመኖር ተስማምተው እስከመጡ ድረስ ግጭቶች ይኖራሉ። ስለዚህ ግጭቶች ውስጥ ምንድን ነው የሚሆነው ነው የሚለን ያዙ ይልቀቁኝ የለውም። አንዱ አንዱን ለማጥቃት፣ አንዱ አንዱን ለመግደል፣ አንዱ አንዱን ለማሸነፍ የሚፎካከሩበት አይደለም። ምክንያቱም መጽሐፉ የሚነግረን እውነተኛ ፍቅር ሲኖር አንዱ በአንዱ ላይ የሚያመጣውን አንዱ በአንዱ ላይ አግሬሲቭ ሆኖ ሲነሳ የሆነ ነገር ሆኖ ሲነሳ አንዱ ይታገሰዋል። ስለዚህ እውነተኛ አጋፔ የሚባለው ፍቅር ይታገሳል። ምን ማለት ነው? ቤታችን ውስጥ ማንታገሰው የሚመስል ነገር እንኳን ቢመጣ እውነተኛ ፍቅር እስከያዝን ድረስ መታገስ እንችላለን። ምኑን? የሚመጣውን አመጣጥ ችግሩን እናየውና ችግሩን ለመፍታት ታግሰን ጊዜ ወስደን በችግሩ ላይ መፍትሄ እናመጣለን ማለት ነው። ምክንያቱም አንዱ ክፉ ሲናገር አንደኛው ታግሶ መልካም ይመልሳል። ክፉ ነገር ሲገጥመው በመልካም ማሸነፍ ይችላል። ይህንን ነው የሚለው መጽሐፍ። ስለዚህ እንደ አመጣጡ ክፉን ነገር ሁሉ በክፉ ለመመለስ የሚሮጥ ሳይሆን እውነተኛ ፍቅር ታግሶ ትክክለኛና ተገቢ ነገር ነው የሚያደርገው። ቁጥር 1 አጋፔ የሚባለው ፍቅር ቤታችን ውስጥ ሲኖር፣ ትዳራችን ውስጥ ሲኖር፣ ግንኙነታችን ውስጥ ሲኖር የሚፈጠሩ ችግሮችን በትዕግስት ለመፍታት እንችላለን ማለት ነው። ስለዚህ ዛሬ ቤት ለቃችሁ ለመውጣት የምትንደረደሩ ሰዎች ምን አታችሁ ነው? ዛሬ መታገስ አቅቶን አይደለም፣ ትልቁ ነገርን ሚስ አድርገን ነው አይደለም። እውነተኛ ፍቅር የፍቅሩ ባህሪው ፍቅር እንዳልኩት ብዙ ጊዜ አንስቼዋለሁ እዚህ ቦታ ላይ ቀይ አበባ አይደለም። ፍቅር የሚባለው ይሄ ሙቀቱ አይደለም፣ ዋይን ምናምን አይደለም፣ ቆንጆ መኝታ አበባ አይደለም። ፍቅር ታጋሽ ነው ወገኖች። ይሄ ከሌለ ምንም ነገር ቢኖረን ከንቱ ነው የሚለው መጽሐፍ። ስለዚህ ቁጥር 1 ፍቅር ምን ያደርጋል? ይታገሳል ብሎ መጽሐፍ ቅዱስ ይነግረናል። ሁለተኛ የፍቅር ሁለተኛው ባህሪው እንደዚህ ይላል፣ ፍቅር ደግ ነው ወይም ቸር ነው። እንደዚህ ነው የሚለው፣ ፍቅር ይታጋሽ ነው ደግሞም ቸር ነው ይላል። ታውቃላችሁ፣ ደግ ነው፣ ደግነትን የሚያሳይ ነው። ክፉ ሲዋልበት እንኳን እሱ ደግን የሚመልስ ነው። ርኅራኄ፣ በጎነት በውስጡ ያለበት ነው። ይህንን ለማሳየት ነው ዕለት ዕለት የሚኖረው። ቸርና እሩሮች ሁኑ ተብሎ እንደተጻፈ ኤፌሶን 4:30 ላይ ይመስለኛል። እርስ በርሳችሁ ቸሮችና እሩሮች ሁኑ። እውነተኛ ፍቅር ደግነት አለበት፣ በጎነትን ለማሳየት ነው። አንደኛው ወገን ክፋት እንኳን ቢታይበት አንደኛው በጎ በማድረግ ይህንን በጎ ነገር ቤት ውስጥ በመስራት ራሱን መግለጥ የሚችል ነው። ደግነትን የሚያሳይ ነው። ደግ የምናደርገው ደግ ሲደረግልን ብቻ አይደለም። በጣም ብዙ ሰዎች ደግ ሲደረግላቸው ብቻ ነው ደግ የሚያደርጉት። በነገራችን ላይ ያቺ ልባሟ ሴት የተባለችው ጥበበኛዋ ሴት እድሜ ልኳን መልካም ታደርጋለች ነው የሚለው። እንግዲህ ሰውየውም እድሜ ልኩን መልካም አድርጎ አይደለም። በቃ ይሄ አንደኛው የፍቅር ባህሪ ይሄ ነው፣ ደግነት ነው። ስለዚህ ፍቅር ምን ያደርጋል? ይታገሳል። ከዛ ፍቅር ደግሞ ቸር ነው ወይም ደግ ነው። ከዛ ፍቅር አይመቀኝም ይላል። ምቀኛ አይደለም ይላል። አይገርማችሁም? የሌላው ሰው መሻሻል ማደግ ደስ ይለዋል እንጂ ቅር አያሰኝም። መመቅኘት ታውቃላችሁ፣ የሚፎካከሩ የሚወዳደሩ ሰዎች ባህሪ ነው፣ የነሱ መልክ ነው። ምቀኝነት ሁል ጊዜ የሚፎካከሩ ሰዎች ጋር ነው ያለው፣ የሚወዳደሩ ሰዎች ጋር ነው ምቀኝነት ያለው። አንዱ አንዱን ለማሸነፍ የሚሮጥበት ቦታ ነው። የሚፈቃቀሩ ሰዎች መካከል ምቀኝነት የለም። ስለዚህ ሶስተኛው የፍቅር ባህሪ ምቀኝነት። ምቀኝነት በባልና ሚስት መካከል ካለ ፍቅር ይዛችሁ አይደለም የገባችሁት። ፉክክር ያለበት ቤት፣ ይሄ ውድድር ያለበት ቤት ነው ምቀኝነት ብዙ ጊዜ የሚታየው።
በሚፈቃቀሩ ሰዎች መካከል ምቀኝነት የለም። ስለዚህ እውነተኛ ፍቅር ቤታችን ውስጥ ሲኖር አንዳችን በአንዳችን አንመቀኝም። ባል ለሚስቱ፣ ሚስት ለባል ምቀኛ ሊሆኑ አይችሉም። ስለዚህ ቼክ አድርጉ እስቲ ይሄ አጋፔ የሚባለው ፍቅር ቤታችን ውስጥ አለው ወይ ወገኖች? እሱ ከሌለ ምንም ነገር ቢኖረን ምንም አይጠቅመንም ይላል። እዚህ ጋር የተዘረዘሩት የጸጋ ስጦታዎች ናቸው። እዚህ ጋር የተዘረዘሩትን የጸጋ ስጦታዎች ማን ነው የማይፈልገው? ልክ እንደ ገንዘብ፣ ልክ እንደ ገቢ ምንጭ አይደሉ እንዴ እነዚህ ልዩ ልዩ የእውቀት ስጦታዎች? ሚስጥርን ማወቅ፣ ተራራን የሚያፈልስ እምነት መያዝ፣ ሰውን የሚያስደምም ማንነት አይደለም? እነዚህ ሁሉ አይጠቅሙም፣ ከንቱ ናቸው ነው የሚለው። ዛሬ ይሄ ከሌለ ምንም ነገር ይኑራችሁ፣ ምንም ላይ ተቀመጡ፣ ምንም አይነት ህይወትና ኑሮ፣ ምንም አይነት ሀብት፣ ምንም አይነት የእውቀት ማማ ላይ ተቀመጡ፣ ከንቱ ነው፣ ምንም አይጠቅማችሁ። በቃ ቤትን እንስራ ከተባለ በማይለወጠው ለዋጭ ውስጥ ገብተን በስርዓት እንኑር ከተባለ ምቀኝነትን ከህይወታችን ውስጥ ማስወገድ አለብን። በሶስተኛ ደረጃ ፍቅር አይመቀኝ። ባህሪው ይሄ ነው። እኛ ቤት እኮ ፍቅር አለ። ምን አይነት ፍቅር ነው ያለው? በቃ ፍቅር ባህሪው የማይመቀኝ ነው። ፍቅር በባህሪው የሚታገስ ነው። ፍቅር በባህሪው ደግ ነው፣ ቸር ነው። ለመልካም ላደረገለት በጎ ላደረጉላችሁ በጎ ብታደርጉ ምን ብልጫ ታደርጋላችሁ የተባለው እኮ እሱ ነው። ደግነትን የሚያሳይ ነው። ቸርነትን የሚያሳይ ነው። ሚተው ነው። ቸርነትን ያደርጋል። አይመቀኝም። አንዱ ሲሆንለት፣ አንዱ ሲሳካለት፣ አንዱ ጥሩ ሲሆንለት አንደኛው አይኑ ደም አይለብስም። ዛሬ በባል ሚስት፣ ሚስት በባል ላይ፣ ባል ደግሞ በሚስቱ ላይ ስንቱ ነው አይኑ ደም የለበሰው ወገኖች? እስቲ ቼክ አድርጉ። የሚስቶቻችሁ እድገት ደስ ይላችኋል? የሚስቶቻችሁ መለወጥ ደስ ይላችኋል? ደሞዝ ጭማሪያቸው ደስ ይላችኋል? መሻሻላቸው ደስ ይላችኋል? መማራቸው ደስ ይላችኋል? ማወቃቸው ደስ ይላችኋል? ስልጣን ማግኘታቸው ደስ ይላችኋል? በደሞዝ ብልጫ ማግኘታቸው ደስ ይላችኋል? የደረጃ እድገት ደስ ይልሻል? መለወጡ ደስ ይልሻል? ማደጉ ደስ ይልሻል? ነው ወይስ ማታቁት የሆነ አንድ ውስጣችሁ ሂድን የሆነ አጀንዳ አለ? እየተወዳደራችሁ ይሆን? እንግዲህ በትዳር ውስጥ ውድድር የለም። መጽሐፍ የሚነግረን ሁለቱ አንድ ስጋ ናቸው፣ ወደፊት ሁለት አይደሉም ነው የሚለው። እንዴት አንድ ነገር ይወዳደራል? ከዚህ እውነተኛ ፍቅር ቤታችን ሲኖር አንመቀኛኝም። ከዛ በአራተኛ ደረጃ ምናልባት ከጊዜ አንጻር ዛሬ 1 5 6 7ቱን ብናይ ይበቃናል፣ ቶሎ ቶሎ ላለው አይመቀኝም። ከዛ ፍቅር አይታበይም ይላል። አይገርማችሁም? አይመቀኝም፣ አይመካም፣ ወይም አይመካም፣ አይታበይም። አይገርምም? ፍቅር መታየትን መታበይን የሚጠላ ነው። ፍቅር በጣም ይሁኝ የሚል አይደለም። በፍቅር የተሞላ ባል የሚስቱን ድካም አጋኖ የሚያይ አይደለም። እሱም ብልጫ ለማግኘት አንዱ ላይ አድቫንቴጅ ለመውሰድ የአንደኛውን ዝቅታ በጣም አውርቶ በራሱ ችሎታና ትምህርት በራሱ ዕውቀትና ማንነት የሚኮራ አይደለም። የራሱን ብርታት አያወራም። ፍቅር አይመከኝ ምንድነው? አይመካም፣ አይታበይም፣ ትዕቢት የለበትም። እውነተኛ ፍቅር እንደሱ ነው። ስለዚህ ዛሬ ባሎች በሚስቶች፣ ሚስቶች በባሎች ላይ እየተመካችሁ አላችሁ ይሆን? እኔ እበልጥሃለሁ፣ እኔ እበልጥሻለሁ፣ የኔ በጣም አሪፍ ነው፣ አንተ አነስተኛ፣ አንቺ አነስተኛና ጥቃቅን ነሽ እየተባባላችሁ ነው። እኔ እንደዚህ አይነት ማንነት የለኝ፣ እኔ እንዲህ ሳረገ፣ እኔ ያደግኩበት ቤተሰብ፣ እኔ ያደግኩት የበላሁት የጠጣሁት የተማርኩበት ትምህርት ቤት፣ እኔ እንደዚህ አይነት በጣም ትንሽ ነገር አላረገም፣ እኔ እንደዚህ አይደለሁም፣ እኔ አንቺ እንደዚህ ነሽ፣ አንተ እንደዚህ ነህ ትባባላላችሁ። እሱ የፍቅር ባህሪ አይደለም። እውነተኛ ፍቅር በቃ ምክንያቶችን ሁሉ የሚያልፍ ነው። የሚታበይ አይደለም፣ የሚኮራ አይደለም። አጠገቡ ያለውን ሰው በሱ ዝቅታ እሱ ከፍ ለማለት የሚሞክር አይደለም። በሌላው ሰው ዝቅታ ላይ እሱ ተራራ ቁንትን አይሰራም፣ ፎቅ አይሰራም። በሌላው ሰው ላይ ውድቀት ላይ እሱን ማንነት የሚገነባ አይደለም። ፍቅር አይታበይም፣ ፍቅር አይመካም፣ በሌላው በራሱ ይሁን ነገር አይልም። ፍቅር አይታበይም። ስለዚህ በትዕቢት ውስጥ ያላችሁ ሚስቶቻችሁን በጣም ዝቅ የምታደርጉ የኔ ያደግኩበት ቤተሰብ እንደዚህ ነው፣ የኔ ቤተሰቦች እንደዚህ ናቸው፣ እኛ ፋሚሊ እንደዚህ ነው፣ የባላባት ቤተሰብ ነን፣ የተማረ ቤተሰብ ነው፣ በጣም የተማሩ ናቸው የኔ ቤተሰቦች፣ በጣም እንትን ናቸው፣ ዘመናዊ ናቸው፣ ያንተ ገጠሬ ነው፣ ያንቺ ገጠሬ ነው፣ እኔ የተማርኩበት ትምህርት ቤት እኔ ያለኝ ይሄ ነው፣ እኔ ትምህርት ይሄ ነው፣ እውቀቴ ይሄ ነው፣ እኔ እንደዚህ ነኝ ብላችሁ አጠገባችሁ ያለውን ሰውዬ ዝቅ ለማድረግ እየተጠቀማችሁበት ከሆነ ፍቅር አይደለም እሱ። ፍቅር እውነተኛ ፍቅር እናንተ ውስጥ ሲገባ አትታበዩ። ትዕቢት ውስጣችሁ የለም። መታበይ ማለት ሌላኛውን ሰው ዝቅ አድርጎ ለማሳየት መሞከር ነው። የኛን ለማጉላት የሌላኛውን ሰው የዝቅታ ማነብነብ ማለት ነው። ስለዚህ በሌሎች ሰዎች ዝቅታ ከፍ ማለት የምትፈልጉ ሰዎች አላችሁ። እናንተ የሚያስፈልጋችሁ ፍቅር ነው።
ፍቅር ነው። በቃ የማይጠቅም ነገር ሰብስባችኋል። ልክ እንደ ዕውቀት ስጦታ ተራራን የሚያፈልሰው እምነት ያለ ፍቅር ደግነት የሚያሳይ የሚመስል ግን ከንቱ የሆነ ማንነት እየሰበሰባችሁ ነው ያላችሁት። ስለዚህ በአራተኛ ደረጃ አይታበይም ነው የሚለው መጽሐፍ። አይታበይም። ስለዚህ እውነተኛ ፍቅር የሌለው ሰው ነው ይሄን የሚያደርገው። ሌላውን ሰው ከራሱ አሳንሶ የሚያየው ሰው እውነተኛ ፍቅር የለው። ሚስቱን በጣም ዝቅ አድርጎ የሚያሳይ ሰው እውነተኛ ፍቅር አልገባው፣ አላወቀው። አይታበይም። እኔ ሰርቼ ያመጣሁት ነው፣ እኔ ሰርቼ የሰራሁት ነው፣ እኔ እንደዚህ አይልም። እውነተኛ ፍቅር እናንተ ውስጥ ሲል ቼክ አድርጎ ይሄኔ የኔ ቃል አይደለም፣ ሳይኮሎጂ እያወራው አይደለም፣ ይሄንን የሆነ አስተማሪ የጻፈው አይደለም፣ መጽሐፍ ቅዱስ ላይ ያለ አንደኛ ቆሮንቶስ ምዕራፍ 13 ነው እያነበብኩ ያለሁት። እዚህ እኔና እናንተ መጽሐፍ ውስጥ የተቀመጠው ይሄ ፍቅር ነው። ስለዚህ ያለ ይሄን ፍቅር ይዘን ነው ትዳር። ይሄን ፍቅር ይዘው የገቡ ሰዎች ይታበያሉ። ይሄን ፍቅር ኑሯቸው ውስጥ ይዘው የገቡ ሰዎች አጠገባቸው ያለው ሰው ዝቅ ያደርጋሉ። ይሄን ፍቅር ያልገባቸው ሰዎች ማለት ነው። ይሄን ፍቅር ይዘው ያልገቡ ሰዎች እንደዚህ ነው የሚያደርጉት። ስለዚህ ይሄን ሳትይዙ ገብታችሁ አጠገባችሁ ያለውን ሚስት አጠገባችሁ ያለውን ባል ዲስካሬጅ እያደረጋችሁ ያላችሁ ሰዎች ትኖሩ ይሆን? ካላችሁ እናንተን እንደመመለስ ነው የቆምኩት። ወደ መጽሐፍ ቅዱስ ሁኑና እንዲህ መጽሐፍ ቅዱስ እንደዚህ ነው የሚለው፣ እኔ ደግሞ እየታበይኩ ነው። ታዲያ እኔ ጋር ያለው ነገር ምንድነው? ለቤቴ፣ ለትዳሬ፣ ለልጆቼ እናት፣ ለልጆቼ አባት ካላችሁ ፍቅር አይደለም ማለት ነው። ስለዚህ የያዛችሁትን ነገር ጣሉና ቀይሩት። ፍቅር አይታበይም። ፍቅር በሌላው ሰውዬ አይኮራበትም። የመጨረሻው ይሄ ነው። እግዚአብሔር ማስተዋል ይስጠን። ስለዚህ ፍቅር አይታበይም። ፍቅር አይኮራም። ጨምሩበት እናንተ። ፍቅር አይኮራም። ኩራት ማለት ውስጣዊ ትዕቢት ማለት ነው። ኩራት በጣም እንትን መስሏችሁ ከሆነ የውስጥ ትዕቢት ማለት ነው። ትዕቢት ደግሞ ውድቀትን የምትቀድም እንደሆነች መጽሐፍ ቅዱስ ይነግረናል። ታውቃላችሁ አይደል? ቢኮሩ ሰዎች ባላቸው ነገር ብቻ አይደለም በሌላቸውም ነገር ላይ ነው የሚፋንኑት። ስለዚህ ኩራት በጣም አስቸጋሪ ነው። በጣም በሌለው ነገር ላይ የሚፋንን ማለት ነው። ኩራት አንዱ ላይ በጣም ትልቅ ለመሆን የሚሞክር፣ አንዳንዱ አምላካዊ ማንነትን መቀዳጀት የሚፈልጉ ሰዎች ባህሪ ነው። ስለዚህ እንደዚህ አይነት ነገር ካለ ቆም ብለን ፍቅር እንደማይኮራ፣ ፍቅር በሌላው ላይ ከፍ ለማለት ሌላውን ዝቅ እንደማያደርግ፣ ፍቅር ትዕቢት አልባ እንደሆነ የኔ መጽሐፍ ቅዱስ ያወራል። የእናንተ መጽሐፍ ቅዱስስ ይሄን ይናገራል? ወገኖች ቼክ አድርጉት እስቲ። ይሄን የሚያወራላችሁ ከሆነ የእናንተ መጽሐፍ ቅዱስ ውስጥም ካለ የኔ ፍቅር ታዲያ የትኛው ነው ብለን መጠየቅ አለብን። ዛሬ ቤቶች እየታወኩ ነው። ዛሬ ቤቶች በየጊዜው ነው የሚመጡት። ከቀን ወደ ቀን የፍቺ ቁጥር በጣም እየጨመረ ነው። የብዙ ሰዎች ኑሮና ህይወት እየተመታታ ነው። አብሮ መኖር ሰው በጣም እየተቸገረ ነው። አብሮም ለመኖር በጣም እየታገለ ነው። መስማማት አቅቶታል። ለምን ካላችሁ የውድድር ቤት ነው። ባልና ሚስት ተወዳዳሪ አይደሉም፣ ተፎካካሪ አይደሉም። አንዱ ባንዱ ላይ ምቀኛ አይደለም፣ አንዱ ባንዱ ላይ የሚነሳ አይደለም። ግን ምንድነው ሲባል ዋናውን ነገር ሳንይዝ ነው ይዘለን የገባ ነው። ልክ እዚህ ቆሮንቶስ መጽሐፍ ላይ እንደታዩት ዋናውን ሳይዙ ይኸው በመላእክት ልሳን የሚናገሩ ናቸው። ዋናውን ሳያዙ ሚስጥርን ያውቃሉ። ዋናውን ሳያዙ እምነት አላቸው፣ ዕውቀት አላቸው። ዋናውን ሳያዙ በጣም ደግ የሚመስሉ ናቸው፣ ግን ከንቱ ነው። ወገኖች ይሄ በጣም ዋና ነው። ለቤታችን ለትዳራችን በጣም ዋና ነው። ስለዚህ ይሄን ነው መጽሐፍ ቅዱስ የሚናገረው። ስለዚህ ፍቅር አይኮራም። ስለዚህ በጣም ጉረኛ ሰዎች፣ ትዕቢተኛ ሰዎች፣ ጉራ የምትቸረችሩ ሰዎች ቆም በሉ። ይሄ ፍቅር ባህሪ አይደለም። ይሄ የራስን የቅድስና ህይወት የሚያወራ ሰው የጓደኛውን አነስተኛ ልክ እንደሚኮራው ሰውዬ ሉቃስ 18 ላይ ነው አይደል? ሄዶ ቤተ መቅደስ ሊጸልይ ሄደው ሰውዬ፣ ኩሩ ሰውዬ ታስታውሳላችሁ? ያ ምስኪኑ ደረቱን እየደቃ አባቴ ምናምን ብሎ ዝቅ ብሎ እኔ ኃጢአተኛ ነኝ ይላል። ይሄ ደግሞ ደረቱን ገልብጦ በኩራት እኔ እንደዚህ ኃጢአተኛ ሰው ስላለው ይሄ ነው። አያችሁ ኪሳራ አለው። ኩራት በጣም መጥፎ ነው። እንደ እግዚአብሔር ሰው ስትኖሩ በእግዚአብሔር ቤት የምትኖሩ ከሆነ ቀጣይ ህይወታችሁ በእግዚአብሔር ቤት የመጨረስ ዓላማ ከሆነ ያላችሁ ኩራትን፣ ትዕቢትን ከእናንተ ማስወገድ አለባችሁ። ፍቅር አይኮራም። ሁልጊዜ ሀምብል ነው። ሁልጊዜ ዝቅ ብሎ አምላኩን የሚያከብር ነው። ፍቅር ሌላውን በሌላው ላይ ከፍ ለማለት ሌላውን ዝቅ አያደርግ። የሌላውን ሰው ጉለት አውርቶ እሱ ሙሉ አይሆንም። ይሄው የሚኮራው ሰው እየመጥቶ እንደዚህ ሰውዬ እንደዚህ ቀራጭ ስላላደረከኝ፣ እንደዚህ ኃጢአተኛ ስላላደረግ እኔ በሳምንት 2 ቀን ጾም አለው፣ አስራቴን ከፍላለሁ። ይሄው ሰውዬው እኮ ከፋይ ነው። ግን መጽሐፍ ምን ይላል? ጸድቆ የተመለሰው ደረቱን የሚደቃው ምስኪን። ስለዚያችሁ ኩራት ዋጋ እንደሚያስፈልግ
እንደሚያስከፍል ነው የሚያሳየው። ስለዚህ ኩራታችሁን ተወት አድርጉትና እግዚአብሔር የሚያስተምራችሁ ብትሰሙ በጣም ጥሩ ነው። ቀጣዩ ምንድነው? ፍቅር ስርዓተ ቢስ አይደለም፣ ራስ ወዳድ አይደለም። መጽሐፍ አይታበይም፣ ተገቢ ያልሆነ ነገር አያደርግም። ተገቢ ያልሆነ ነገር አያደርግም ማለት ስርዓተ ቢስ አይደለም ማለት፣ ስርዓት አልባ አይደለም። ፍቅር ስርዓተ ቢስ አይደለም። በፍቅር የሚመላለስ ሰው እርምጃው ከስርዓት ውጪ ሊሆን አይችልም። ፍቅር ስርዓት አልባ አይደለም። ፍቅር እኮ ነው እንደዚህ የሚያደርገው፣ ፍቅር እኮ ነው እንደዚህ የሚባል። ፍቅር በጣም ስርዓት የሚያውቅ ነው። በተለይ በሕዝብ መካከል የሚስቶቻቸውን በባሎቻቸው ላይ በጣም ሙድ የሚይዙ ቀልድ የሚይዙ ሚስቶቻቸውን መሳቂያ የሚያደርጉ ባሎቻቸውን መሳቂያ የሚያደርጉ የነሱን ስንፍና የነሱን የሆነ አካል ክፍላቸውን እየጠሩ ሊቀልዱ የሚፈልጉ ሰዎች እነዚህ ስርዓተ ቢሶች ናቸው። ፍቅር ስርዓተ ቢስ አይደለም፣ ስርዓት አልባ አይደለም። መቼ ምንጋ ምን ማለት እንዳለበት ያውቃል። ፍቅር ቤተሰቦቹ ባሉበት ዘመዶቹ ባሉበት ሚስቱን የሚያዋርድ አይደለም። ፍቅር ዘመዶቿ ባሉበት ባሏን የምታዋርድ አይደለም። ፍቅር በፍጹም ስርዓት አልባ አይደለም። በስርዓት የሚወጣ በስርዓት ተገቢ ያልሆነውን ነገር አያደርግም። ፍቅር ነው። ይሄ ነው። ምንድነው እናንተ ቤት ፍቅር ተገቢ ያልሆነ ነገር አለማድረግ ነው። ፍቅር አለን ብለን ዛሬ በጣም ስርዓት አልባ ሆነን የምንኖር ሰዎች ስንት ነን? ፍቅር ተገቢ ያልሆነ ነገርን አያደርግም። ፍቅር ተገቢ ያልሆነ ነገር አያደርግም። መጽሐፉ እንደሱ ነው የሚነግረን፣ ስርዓት አልባ አይደለም። ስለዚህ ቤታችን ውስጥ ያለው ፍቅር ስርዓት አለው። አሁን በፍቅር ሰበብ ዛሬ ሰዎች በጣም ስርዓት ጋጥ ወጥ ሆነው ታያላችሁ። ፍቅር የሚመስል ነገር ተገቢ ያልሆነ ነገር፣ ማህበረሰብ የሚበክል ነገር፣ ማህበረሰብ የሚያስደነግጥ ነገር፣ ማህበረሰብን ጭንቀት ውስጥ ለቅሶ ውስጥ የሚከት የሚያስፈራ ነገር፣ ማህበረሰብን ድንገተኛ የሆነ ፍርሃት የሚለቅ ነገር አያደርግም። ተገቢ ያልሆነ ነገር አያደርግም። ስለዚህ በፍቅር ሰበብ ዛሬ በፕራንክ እያሉ በጣም ነውር የሚፈጽሙ በጣም ነውር የሚያደርጉ ፍቅር ነው። ይሄ ፍቅር አይደለም። ይሄ እውነተኛ ፍቅር ተገቢ ያልሆነ ነገር አያደርግም። ስርዓተ ቢስ አይደለም። ያልሆነ ነገር አያደርግም። እግዚአብሔር ማስተዋል ይስጠን። ስለዚህ ራሳቸውን ከፍ ሌሎችን ግን አሳነሰው የሚያዩ ደግሞ ሰዎች አሉ። የፍቅር ባህሪ የማይታይባቸው ናቸው። እነዚህ ቀደም ብዬ ተናግሬ ያለው። ስለዚህ እርስ በርሳችሁ ባሎች ሚስቶችን፣ ሚስቶች ባሎችን በስርዓት እንድትይዙ ያስፈልጋል። በቤት ቢሆን ከቤት ውጭ ቢሆን በቤተ ክርስቲያን ቢሆን በልዩ ልዩ ስፍራ ሲሆን ተገቢ ያልሆነ ነገር እውነተኛ ፍቅር ተገቢ ያልሆነ ፍቅር ነው። ምን ችግር አለው ብሎ በየአደባባዩ የተገላለቡና እየተገላለጡ የፈለጉትን ማድረግ አይገባም። ፍቅር ከሆነ ፍቅር እኮ ነው። በጣም ስለሚዋደዱ እኮ ነው። ይሄ ማህበረሰቡን ባህል፣ እሴት፣ እምነት ጥሰው የሰዎችን ሕሊና የሚጎዳ ነገር በየአደባባዩ የሚያደርጉ እኮ ሰዎች ፍቅር ነው የሚሉት መጨረሻው። ፍቅር ግን እንደሱ አይደለም። ፍቅር ስርዓት አልባ አይደለም። ስርዓት የሚባል ነገር ያለበት ነው። አንድ ልጨምር። ስንት ደረስን? 6 አይደል? 7ኛ ፍቅር የራሱን ጥቅም አይፈልግም። ቀጣዩን እንደሱ አይደለም የሚለው፣ ራስ ወዳድ አይደለም ይላል። የራሱን ጥቅም ይፈልግ ፍቅር የለም። ስለዚህ ጋብቻ ህይወት ችግርን ከሚፈጥሩ ሁኔታዎች መካከል ትልቁ ሁሉም የራሱን ፍላጎትና ምቾት ለማሟላት ስለሚፈልግ ነው። ብዙ ሰው በትዳር ውስጥ ችግር ውስጥ የሚገባው የራሱን ምቾት የራሱን ፍላጎት ለማሟላት ነው የሚሮጠው። ስለዚህ ሰው በራሱ ላይ ብቻ የሚያተኩር ከሆነ መረበሹ አይቀርም። ምክንያቱም ትዳር ውስጥ ብዙ ጊዜ ተናግሬ ያለው፣ ትዳር ውስጥ ስትገቡ አሁን በተለይ ላልገባቸው ወጣቶች በጣም የሚጠቅማችሁ ነገር የምትሰጡት ነገር ነው ማከማቸት ያለባችሁ። ከልጅነት እስከ እውቀት ትዳር ውስጥ ገብታችሁ የምትሰጡት ልምድ ሊኖራችሁ ያስፈልጋል። የምትሰጡት ገንዘብ ቢኖራችሁ በጣም ጥሩ ነው። የምትሰጡት ይሄም ፍቅር፣ ትዕግስቱ፣ ቸርነቱ፣ ደግነቱ፣ የዋህነቱ፣ ታጋሽነቱ ምናምን እንዳለ ኩራት አልባ የሆነ መሰጠትን መሰብሰብ፣ የምትሰጧቸውን ጊዜዎች የምትሰጡት ነገር አላችሁ ወይ ነው። ስለዚህ ፍቅር ራስ ወዳድ አይደለም። የራሱን ምቾት የራሱን ፍላጎት ብቻ ለማሟላት የሚሮጥ አይደለም። ራስ ወዳድ አይደለም። ስለዚህ እውነተኛ ፍቅር በቤታችን መኖርና አለመኖሩን ማወቅ ከፈለጋችሁ አጠገባ የምትጣሉት በምን ምክንያት ነው? ለኔ ነው ወይስ አንዳችን ለአንዳችን እናድግ ብለን ነው? እስቲ እውነተኛ ፍቅር ወደ ቤታችን እንመልስና እስቲ ሁልጊዜ እኔ ለኔ ብቻ ነው የምታስቢው፣ እስቲ ለራስሽ ደግሞ መለስ በይ፣ እስቲ ደግሞ ለራስ መለስ በል። በቃ አሁን አንተም መኖር አለብህ አንቺም መኖር አለብሽ እስክንባባል ድረስ ያቺ ሴንተር አንዳችን ለአንዳችን እስቲ እንሩጥበት። ዛሬ ምንድን ነው እንደዚህ ቆቅ ያደረገን? ዛሬ ቤቶች ለምንድን የታወቁት? ዛሬ ቤታችሁ ለምንድን የታመሙ? የራሳችሁን እኮ ፈልጋችሁ
እስቲ የሚስቶቻችሁን ፈልጉና ተጣሉ። እስቲ የሚስቶቻችሁን ፍላጎት የባሎቻችሁን ፍላጎት እስቲ ፍቃድ እነሱን ፍቃድ ለማድረግ ፈልጉና ተጣሉ። አይደለም እኮ ዛሬ ጠቡን ያመጣው ፍቅር ራስ ወዳድ አይደለም። የራሱ ምቾት የሚፈልግ አይደለም። ራሱ ምቾት የሚፈልግ አይደለም ነው የሚለው። ስለዚህ ከራስ ወዳድነት ውስጥ መውጣት አለብን። የራሱን ጥቅም፣ የራሱን ፍላጎት፣ የራሱን ምቾት፣ የራሱ እኔ ከሆነ በጣም አስቸጋሪ ነው። ፍቅር የለውም። እሱ ከንቱ ነው። ምንም ትርጉም የሌለው ህይወት ነው። ቅድም መግቢያ ላይ እንዳነበብኩላችሁ ሁሉ ነገር ኖሮት እንደሚንጫጭ ትርጉም የሌለው ሚንሿሿ ጽናጽል ሆኛለሁ ነው የሚለው። ፍቅር አልባ ህይወት ወገኖቼ በምንም አይነት የኑሮ ደረጃ ላይ ብትሆኑ ይሄ ከጎደለ ራስ ወዳድ እስከሆናችሁ ድረስ ትርጉም የለውም ቤታችሁ። ራስ ወዳድነትን ከቤታችሁ አውጡትና ፍቅር ቤታችሁ እንዲነግስ አድርጉ። አንዳችሁ ለአንዳችሁ መኖር ጀምሩ። አንዳችሁ ለአንዳችሁ እስቲ ድል ስጡ። አንዳችሁ ለአንዳችሁ የሚደረገውን ነገር አድርጉ። እስቲ እንግዲህ ጌታችን ኢየሱስ ክርስቶስ ፍቅርን ያስተማረን እንደዚህ ነው። ለዚህ ነው 12ቱን ደቀ መዛሙርቱ ሰብስቦ ድንገት ተነስቶ እግር ማጠብ የጀመሩ። ዝቅ ብሎ እንዲህ አንተ ጌታን እንዴት ራስ ነው እኔ እንዳደረግኩላችሁ እርስ በርሳችሁ። እስቲ ፍቅር አለ የለም ቤታችን ውስጥ? 7 ነገር ተናግሬያለሁ ለዛሬ ማለት ነው። ፍቅር ታጋሽ ነው ብያለሁ፣ ደግ ነው ብያለሁ፣ አይመቀኝም ብያለሁ፣ አይመካም፣ አይታበይም፣ እንደገና ደግሞ የራሱንም አይፈልግም። እስቲ ቤታችን ውስጥ እነዚህ 7 ነገሮችን ደርድሯቸውና አሉ ወይ? እነዚህ ከሌሉ ማንም ቤታችሁ ቢመጣ ምንም ቤታችሁ ውስጥ ብታደርጉ ምንም አይነት ማቴሪያል ቢኖራችሁ ምንም አይነት የገቢ ምንጭ ብታገኙ ከንቱ ነው፣ ትርጉም የለውም ቤታችሁ። እውነተኛ የሆነ ሰማያዊ ፍቅር ወገኖቼ፣ እውነተኛ የሆነ እግዚአብሔራዊ ፍቅር፣ እውነተኛ የሆነ ሰላምና ደስታ እግዚአብሔር በትዳር ውስጥ ያስቀመጠው ያ እምቅ ስጦታ በቤታችሁ እንዲኖር ከፈለጋችሁ፣ በኑሯችሁ ላይ እንዲኖር ከፈለጋችሁ፣ በእያንዳንዳችሁ ጓዳ ኖሮ እረፍት ማድረግ ከፈለገ፣ ደስተኛ መሆን ከፈለጋችሁ ፍቅርን አንሱት፣ ፍቅርን አንሱት። ለዚህ ነው መጽሐፍ ቅዱስ እምነት፣ ተስፋ፣ ፍቅር እነዚህ 3ቱ ጸንተው ይኖራሉ፣ ከነዚህ የሚበልጠው ደግሞ ፍቅር ነው ይላል መጽሐፍ። ለምን መሰላችሁ? እምነትንም ይበልጣል ፍቅር፣ ተስፋንም ይበልጣል ፍቅር። ለምን እንደሆነ ታውቃላችሁ? እምነት የሚያስፈልገን ተስፋ የምናደርገው ነገር እስካለ ድረስ ብቻ ነው ወገኖች። የምናምነው መሬት ላይ ተስፋ የምናደርገው ነገር እስካለ ድረስ ብቻ ነው። እምነት የሚያገለግለን ተስፋችን ጋር ለማድረስ የሚያጸናን የሚያቆመን ይደረጋል እያለ በመካከል ላይ ተስፋ ያደረግከው ነገር ጋር ትደርሳለህ ብሎ የሚደግፈን ማለት ነው እምነታችን የሚፈጸመው ተስፋችን እጃችን ሲገባ ተስፋ መሆኑ ይቀራል። በቃ ተስፋ ቀረ ማለት ነው። እምነትም ተስፋም ስራ አይኖራቸው ማለት ነው። የሚቀረን ፍቅር ነው። መጽሐፍ የሚነግረን 3ቱ ጸንተው ይኖራሉ፣ ከነዚህ የሚበልጠው ደግሞ ፍቅር ነው ይላል። ወገኖች የዛሬ እምነታችሁም ተስፋችሁም የሆነ ቀን አይሰራም። የሚቀራችሁ እዚህም እዛም የሚያገለግላችሁ ፍቅር ነው። እግዚአብሔር ፍቅር ነው። ስለዚህ ቤታችንን እስቲ ቼክ እናድርግ። አጋፔ የሚባለው ይሄ ምክንያት አላፊው ፍቅር፣ ምክንያትን አልፎ የሚወደው ፍቅር ደርሶናል። በመጀመሪያ ደረጃ ያለ በቂ ምክንያት እንደተወደድን እናውቃለን። እግዚአብሔር እኛን ለመውደድ ያዘጋጀነው ምንም ያሟላነው ዶክመንት የለም። የሚያሟላንለት ክራይቴሪያ ይሄን አደርጋለሁ ብለን አይደለም የተወደድነው፣ እንደዚሁ ነው የወደደን። ለዚህ ነው እኮ እኔ እንደወደድኳችሁ ሲል ምን ማለት ነው? እኔ እንደወደድኳችሁ ምክንያት አትፈልጉ። ሰው ለመውደድ ምክንያት ስፔሻሊ ትዳር ውስጥ ከገባችሁ በኋላ ደግሞ ምክንያት የለው። በቃ ምክንያት እንለፉ። ሮሎቻችሁ ምናምን የምትችሉ ሰዎች አድርጉ፣ የማትችሉ ሰዎች ደግሞ አንዳችሁ ነገር ሸፍኑት። ፍቅር ይሄ ነው። አይጠባበቅም፣ አይቀናናም፣ አይመቀኝም፣ አይኮራም፣ በአንዱ ዝቅታ ከፍ ለማለት አይሞክርም። ስለዚህ ቤታችን ምን ጎደለው? ቤታችን ምን ጎደለው? በማይለወጠው ለዋጭ እግዚአብሔር በሰጠን ተቋም ውስጥ ይሄ ዋናው ነገር አለ። እሱ ከሌለ ሁሉ ከንቱ ነው አለ። እንደሚንሿሿ ጽናጽል ሆኛለሁ ነው የሚለው። እሱ ከጎደለ ወገኖቼ ሞተር የሌለው መኪና ነው ማለት ነው። አንድ መኪና ሞተሩ ከሌለ ምንድን ነው ትርጉሙ? በቃ የለም እኮ መኪናው ኦልሬዲ ፖዝ አድርጓል። የሚመስል ነው ግን የለውም ውስጡ። እግዚአብሔር ማስተዋል ይስጠን። ለዛሬ እዚህ ጋር ይበቃናል። ቀሪዎቹን ተጨማሪ የፍቅርን ባህሪያትና መልክ ደግሞ የሚቀጥለው ሳምንት እናያለን። እግዚአብሔር ስለተናገረን፣ እግዚአብሔር ደግሞ ከዚህም በኋላ በተናገረን ነገር ለውጤት እንድናመጣ ራሳችንን አይተን እንድናስተካክል እግዚአብሔር እንዲረዳን አብረን እንጸልያለን። እናመሰግንሃለን ቸር እግዚአብሔር፣ ሁልጊዜ በፍቅር እየተከታተልክ ስለምትናገረን፣ ስለምታወራን፣
እውነትን በፍቅር ስለምትነግረን እኛን ለማቅናት የጎደለንን ሁሉ የምታይልን አንተ ነህ። አሁን የጎደላችሁ ንብረት ነው አላልከንም። የጎደላችሁ ዕቃ ነው አላልከንም። ገንዘብ ነው አላልከንም። ውበት ነው አላልከንም። ጸጋ ነው አላልከንም። የጎደለባችሁ ችሎታ አይደለም፣ ዕውቀት አይደለም አላልከንም። የጎደለንን ስላየኸው እውነት ነው የጎደለን። እግዚአብሔር አባት ሆይ አንተ የሰጠህን ፍቅር፣ አንተ እንድንኖርበት የሰጠህን ሙሉ የሚያደርገንን ፍቅር ጥለን ይኸው በባዶነት እንደሚንሿሿ ጽናጽል ሆነናል። ብዙ ነገር ኖሮን እንደሌለን ሆነናል። ዛሬ የጎደለንን በእያንዳንዳችን ቤትና ጓዳ እንዳሳየህን ከጣልንበት አንስተን የቤታችን ድምቀት፣ የቤታችን ክብር፣ የቤታችን ሞገስ፣ የትዳራችን ህልውና እንዲመለስ እንድትረዳን እንለምናል። ጌታ ሆይ አለማወቃችንን በማወቅ እንድንሽር ፈቅደናልና በቃልህ እውነት ለውጠን። ፈቃድህ በእያንዳንዳችን ቤት ጓዳና ጎጆ በኢየሱስ ስም የተገለጠ ይሁን። ስለ ሁሉ እናመሰግንሃለን። የወደቁ ይነሱ፣ የሳቱ ይመለሱ፣ ያዘኑ ይጽናኑ፣ አቅም ያጡ አቅም ስጣቸው። መለኮታዊ ብርሃንህ ያገኛቸው። ያንተን ፈቃድ እሺ ብለው መቀበል የሚችሉበትን መንፈስ በኢየሱስ ስም ስጣቸው። ዳዊት እንደለመነ በእሽታ መንፈስ ደግፈኝ እንዳለ ሁላችንንም አንተ ለምትናገረው እውነተኛ ድምፅ እሺ ማለት እንድንችል እርዳን። በእሽታ መንፈስ ደግፈን፣ ፍሬያማ አድርገን። እንወድሃለን። በዚህም በልዩ ልዩ ስፍራም ሆነው የሚሰሙትን ያንተን ቃል የሚያዳምጡትን ሁሉ ባርካቸው። እንወድሃለን። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ሰላሙን ይስጣችሁ፣ ፊቱን ያብራላችሁ፣ ከእናንተ ጋር ይሁን። መልአኩን ከፊታችሁ ይስደድላችሁ፣ መውጣት መግባታችሁን ይጠብቅላችሁ። ሁልጊዜ ከእናንተ ጋር ይሁን። አንድ ቀን በክብር በመንግሥተ ሰማይ እንገናኝ። ደህና ዋሉ።